አባትሽ አይቶሻል ከላይ የምትፈልጊውን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እንኳን ወደኔ ቻናል በፍቅር በጤና መጣችሁ የኔ ውድ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ለፋሽን ቢዝነስ በጠቅላላው ስለ ልብስ አሰራር ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው፣ ትክክለኛ ቤት ነው የኔ ውድ ቤተሰቦች። ዛሬ ትላንትናን ከዛሬ ጋር በማስታረቅ ነገህን ገንባ በሚል የውድድር ሀሳብ ተዘጋጅቼ የተወዳደርኩበትን ምርጥ የውድድር ቪዲዮ እንድትጋበዙልኝ እጠይቃለሁ። በጥቂቱ እዚህ ጋር አሳያችኋለሁ እኔ ውድ ቤተሰቦች። አንዳንዱ መፍትሄ የሚወለደው ከችግር ውስጥ ነው፣ ከችግር ውስጥ። ሁለተኛው ይቅር ማለት ነው። እኔ እናቴንና እንጀራ እናቴን ይቅር ያልኩበትን ጉልበት በህይወት ተጠቀመው። ሶስተኛው መልቀቅ ይባላል። በጣም ተስፋ መቁረጥ ውስጥ የትላንትና ህመማችሁን አዝላችሁ ይቅር ባለማለት በመከፋቱ ውስጥ ሆናችሁ በጥላቻ በቂም ታፈናችሁ ህይወታችሁ እየተበላሸ ያላችሁ ሰዎች ካላችሁ በትክክል የሚጠቅማችሁ እየተቆራረጠ ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ቫይራል እየወጣ ያለ የውድድር ቪዲዮ ነው። ስለዚህ ይሄንን ቪዲዮ እንድትጋበዙልኝ በክብር እጠይቃለሁ። ታዲያ የዚህን ቪዲዮ ሙሉውን በንቁ ፖድካስት ይከታተሉት። ተለቋል። ሙሉን ቪዲዮ እዛ ላይ ታገኙታላችሁ የኔ ውድ ቤተሰቦች። እንዲሁም ቻናሉን ሜንሽን አደርግላችኋለሁኝ። በተጨማሪ ደግሞ የኔ ውድ ቤተሰቦች እሱን አይታችሁ ሐሳብ አስተያየታችሁን እዚህ ቪዲዮ ላይ መታችሁ ኮመንት እንድታደርጉልኝ፣ ሰፖርት እንድታደርጉኝ፣ እንድታበረቱኝ የበለጠ ጥንካሬ፣ የበለጠ ቅንነት፣ የበለጠ ብርታት እንዲሆነኝና ለሁለተኛ ዙር ውድድሩ የበለጠ እንድዘጋጅ የበለጠ ሞራል እንዲሆነኝ ስለሚጠቅመኝ በእርግጠኝነት እኔን የምትወዱኝ የኔ ውድ ቤተሰቦች ይሄንን እንደምታደርጉ አውቃለሁ፣ እርግጠኛ ነኝ። ብዙ ነፍሶች፣ ብዙ የተከፉ፣ ብዙ ልባቸው የቆሰለ፣ ብዙ የተበደሉ፣ ብዙ የታፈኑ፣ ብዙ የተረገጡ፣ ፍቅር ያጡ፣ በቤተሰብ ብዙ ነገር የደረሰባቸው እነዛ ነፍሶች የሚድኑበት እጅግ በጣም ትልቅ መልእክት ያዘለ ቪዲዮ ነው። ተከታትላችሁ ኮሜንታችሁን እጠብቃለሁ የኔ ውድ ቤተሰቦች። እንግዲህ ጠፍቻለሁኝ ሰሞኑን ሾርት ቪዲዮ ብቻ ነው እየለቀኩላችሁ ያለሁት አውቃለሁ። አሁን ግን በአዲስ ቤት ነው የምንገናኘው። ከዚህ በኋላ በአዲስ ኢነርጂ፣ በአዲስ ሀሳብ እንዲሁም በሁለተኛ ቻናል ደግሞ ይጠብቁኝ። ሁለተኛ ቻናል ስለ ህይወት ስለ መሳሰሉት ነገር የምናወራበት አዲስ ቻናል ይዤላችሁ ለማምጣት ዝግጅቴን እየጨረስኩ ነው የኔ ውድ ቤተሰቦች። እዚህ ጋር ስለ ዲዛይን፣ እዚህ ጋር ደግሞ ስለ ህይወት ቅምም አድርገን የምንማርበት ቤታችን ይሆናል ማለት ነው፣ የፔሪ ቤት። አመሰግናለሁ የኔ ውድ ቤተሰቦች አብራችሁኝ ስለሆናችሁ። በሰላም በቸር እግዚአብሔር ያገናኘን።